በዛሬው የሪቨረንድ ተዘራሪ ትምህርት ይህ ተካቷል። በጣም ተደጋጋሚ ስለ አባት ይናገራል። አባታችሁ 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 እያለ ይናገራል። እዛው ማቴዎስ ምዕራፍ 6 ላይ ምጽዋታችሁን በስውር ይሁን፣ በስውር የተደረገውን የሚያይ አባታችሁ ዋጋችሁን ይከፍላችኋል አለ። ማለት ምጽዋት የምትሰጠው ምጽዋት ለድሆች የምትሰጠው ስጦታ በሙሉ በስውር ይሁን ማለት ለታይታ አይሁን፣ ለሚዲያ ዓላማ አይሁን። ኢየሱስን በሚወደው መጠን አንተን ይወድሃል፣ አንቺን ይወድሻል፣ እኔን ይወደኛል። ምን አይነት አፍቃሪ የሆነ አባት እንደሆነ ልታዩ ትችላላችሁ። አያችሁት? ከዚህ አባት ጋር የምናደርገው ህብረት ነው። ኢየሱስን እንደሚወደው እኔን የሚወደኝ ከሆነ ኢየሱስን እንደሚሰማው እኔን ይሰማኛል። ኢየሱስን ለኢየሱስ እንዳደረገው ለእኔም ያደርግልኛል ማለት ነው። ሌላ ትርጉም የለውም። ጸሎቱን ከጨረሰ በኋላ ደቀ መዛሙርቱ መጥተው እንጸልይ ዘንድ አስተምረን አሉት። ያም ማለት ነው እንዴት ነው አንተ ይህን ሁሉ ሰዓት ከአባት ጋር ልታሳልፍ የቻልከው ነው? ምክንያቱም ምን እያወራችሁ ነው የሁሉ ጊዜ የወሰዳችሁት ነው? በጣም ብዙ ጊዜ ሰዎች የሚገርማቸው እነሱ ከ5 ደቂቃ በላይ መጸለይ አይችሉም፣ ወይም ከ3 ደቂቃ በላይ ጸሎታቸው በሙሉ ያልቃል። መጸለይ የሚፈልጉ ትምህርቱ አሁን ይቀጥላል። ተባርካችኋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ ወይም አንድ ልጁ የሆነው አምላክ እርሱን ገለጠው ይላል። አያችሁት? ስለ እግዚአብሔር ትክክለኛ መልክ በምድር ላይ ለሰው ልጆች የገለጠው ኢየሱስ ነው። በብሉይ ኪዳን የነበሩ መጽሐፍት በሙሉ፣ ነቢያቶች በሙሉ፣ አባቶች በሙሉ ስለ እግዚአብሔር ያሳዩን መልክ አለ። ነገር ግን እግዚአብሔርን ሙሉ በሙሉ ትክክለኛ በሆነ ሁኔታ ሪፕሬዘንት አድርጎ ወክሎት እግዚአብሔርን በዚህ ምድር ላይ የገለጠው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በብዙ ስፍራዎች ይናገራል። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 ስታነቡ እግዚአብሔር ከጥንት ጀምሮ ይላል። ማለት ከጥንት ጀምሮ ከአባቶቻችን ከናዳም ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ ዘመን መጨረሻ ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን ይላል። እርሱ የእግዚአብሔር ክብርና ነጸብራቅ የባህሪው ትክክለኛ ምሳሌ ሆኖ በኃይሉ ቃል ሁሉን ደግፎ ይዟል። ከኃጢአት መንጻት ካስገኘም በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ለሰው ልጆች ሁሉ መዳን፣ ለሰው ልጆች ሁሉ ትክክለኛውን የአባትነትን መልክ ለመግለጥ እግዚአብሔርን ሙሉ በሙሉ ወክሎ የመጣ ነው። ስለዚህ ኢየሱስ ወደ ምድር መጥቶ የእግዚአብሔርን አባትነት ከገለጣቸው ብዙ እውነቶች መካከል በዋናነት አውራውን ስፍራ ከሚይዙት መካከል አንዱ የእግዚአብሔርን አባትነት ለሰው ልጆች የገለጠበት ቦታ ነው። ነገር ግን አይሁዳውያኖች በጣም ይጨቃጨቁት ነበረ። እንደውም በተለይ በዮሐንስ ወንጌል ውስጥ ስታጠኑ ኢየሱስ ክርስቶስ የተገደለበት አንደኛው ምክንያት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ስላለ፣ ምክንያቱም እግዚአብሔርን አባት ብሎ መጥራት ለነሱ በጣም አስፈሪ አስጨናቂ ነገር ስለሆነ ማለት ነው። ማቴዎስ ምዕራፍ 6 ላይ ለምሳሌ ኢየሱስ ክርስቶስ ከቁጥር 1 እስከ 33 ሁሉንም አላነበውም፣ እኔ ዘልዬ አነብላችኋለሁ። ስለ ምጽዋት ያወራል፣ ስለ ጸሎት ያወራል፣ ስለ ጾም ያወራል። ኢየሱስ ክርስቶስ ስለምንበላው ስለምንጠጣው ነገር ያወራል፣ ስለምንለብሰው ነገር ያወራል። ይህን ክፍል ስታነቡ ኢየሱስ በዚህ ክፍል ውስጥ በ33 ቁጥር ውስጥ በጣም ተደጋጋሚ ስለ አባት ይናገራል። አባታችሁ 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 እያለ ይናገራል። የተወሰኑትን ላንብብላችሁ፣ እናንተ ግን ሙሉውን ማንበብ ትችላላችሁ። ማቴዎስ ምዕራፍ 6 ቁጥር 1 ላይ ሰዎች እንዲያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ፣ እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። አይ ሆፕ ይህንን ጥቅስ በጣም ቆም ብለን ልናስብበት ልናየው የሚገባ ጥቅስ ነው። ምክንያቱም አሁን ሰዎች የሚያደርጓት እያንዳንዷ መርፌ ሁሉ ሰዎች እንዲያዩለት አጀንዳ ተደርጎ ተቀርጾ እየተሰራ ያለበት ዘመን እንደሆነ ያው ሁላችሁም
መታቁት ነው። ኢየሱስ ግን ከሰማዩ አባታችሁ ዘንድ ዋጋ እንድታገኙ አለ። የምታደርጉትን መልካም ነገር በሙሉ ኢየሱስ የሚያወራው ለምሳሌ ለሆነ ሰው መልካም ነገር ስታደርጉ ሰው አይወቅ አይደለም ያለው፣ ወይም ደግሞ ሰዎች ቢያውቁ በቃ ከሰራችሁ ማለቱ አይደለም ያለው፣ ወይ ደግሞ ምናልባት ሚዲያ ላይ ስለታየ ከሰራችሁ ማለት አይደለም። ሞቲቫችሁ ማለት የናንተ የውስጥ ኢንቴንሽን የውስጥ ሐሳብ ግን ሰዎች እንዲያውላችሁ ከሆነ ነገሮችን የምታረጉት አለ ከሰማዩ አባታችሁ ዋጋ አታገኙ ማለት ዋጋ የለውም ማለት። ስለዚህ ኢየሱስ ክርስቶስ ስለ ሰማዩ አባታችን ይናገራል። ቁጥር 4 ላይ ደግሞ እዛው ማቴዎስ ምዕራፍ 6 ላይ ምጽዋታችሁን በስውር ይሁን፣ በስውር የተደረገውን የሚያይ አባታችሁ ዋጋችሁን ይከፍላችኋል አለ። ማለት ምጽዋት የምትሰጠው ምጽዋት ለድሆች የምትሰጠው ስጦታ በሙሉ በስውር ይሁን ማለት ለታይታ አይሁን፣ ለሚዲያ ዓላማ አይሁን። ዓላማ የልብ ሚዲያ ላይ መታየቱን አይደለም የሚቃወመው። ሚዲያ ላይ መታየቱ ሌሎች ኢንስፓየርድ ሆነው እንደዛ እንዲያደርጉ ያነሳሳል። ነገር ግን ዓላማው ማለት መነሻ ሐሳብህ ስም ለመግዛት አይሁን፣ በዛ ምክንያት አንተ የሆነ ጥቅም ለማግኘት አይሁን ይላል። ምክንያቱም በስውር የተደረገውን የሚያይ አባትህ ዋጋህን ግን ይከፍላል ይላል። ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝህ ስትጸልይ ወደ ክፍልህ ግባ ይላል። የድሮ ትርጉም እልፍኝህ ይላል፣ አዲሱ ትርጉም ወደ ክፍልህ ግባ ይላል። አንዳንዴ ሳነብ ሁለቱን እያምታታው ነው ማነበው። ነገር ግን ብዙ ዓመት የተጠቀምኩት የድሮውን ትርጉም መጽሐፍ ቅዱስ ስለሆነ አሁን አዲሱን ሳነብ ያኛው እየመጣ ቶሎ አፌ ላይ ይመጣል። ነገር ግን አንተ ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ፣ በስውር የተደረገውን የሚያይ አባትህም ዋጋህን ይከፍላል። ማለት ጸሎትህም ለታይታ አይሁን። ነገር ግን ስትጸልይ ሰዎች ቢያዩ ችግር የለውም። አንተ ግን የምትጸልየው ለመታየት አይሁን፣ ሰዎች ይጸልያል እንዲሉ አይሁን። ምክንያቱም ዋጋ በአደባባይ የሚከፍልህ በስውር ከእግዚአብሔር ጋር ህብረት የምታረግ ከሆነ ነዋል። ቁጥር 8 ላይ ማቴዎስ 6:8 ላይ እነርሱን አትምሰሏቸው፣ አባታችሁን ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃል። አያችሁት? እግዚአብሔርን ኢየሱስ አባት አድርጎ ከአባት ጋር በግል የሚደረግ ህብረት፣ በግል የሚያይህ፣ በስውር የሚያይህ፣ በስውር የሚያይሽ፣ በስውር የሚያይን እያለ ደጋግሞ ሲናገር ታዩታላችሁ። ቁጥር 9 ላይ እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። አያችሁት? ጸሎት አስተምረን ተብሎ ነው ይህንን ኢየሱስ እያስተማረ ያለው። ስለዚህ ስትጸልዩ አለ በሰማይ የምትኖር አባታችን ብላችሁ ጸልዩ ብሎ ይናገራል። ቁጥር 14 ላይ ደግሞ እናንተ የበደላችሁን ይቅር ብትሉ የሰማዩ አባታችሁ ደግሞ እናንተን ይቅር ይላችኋል ይላል። አስቡት፣ በዚች በአንድ ምዕራፍ ውስጥ ምን ያክል ጊዜ አባታችሁ እያለ እንደሚናገር። ቁጥር 15 ላይ ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ አባታችሁም ኃጢአታችሁን ይቅር አይላችሁም። አያችሁ፣ ይቅርታ ለራስ ነው የሚባለው ለዚህ ነው። የሰዎችን በደልኛ ይቅር ስንል እግዚአብሔር ደግሞ የእኛን በደል ይቅር እንደሚለን ይናገራል። ነገር ግን የሰዎችን በደል ይቅር የማትሉ ከሆነ አባታችሁ የእናንተን በደል ይቅር አይልም ይላል። ቁጥር 18 ላይ ደግሞ በዚህም ስለ ጾም ሲያወራ ደግሞ መጾምህ በስውር ያለው አባት ብቻ የሚያውቀው ከሰዎች ጋር ግን የተሰወረ ይሆናል፣ በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል ብሎ ይናገራል። ስለዚህ ዋጋችንን የሚከፍለን አምላካችን በስውር ሲያይ ነው። ግን አባት ይላል። ስላለመጨነቅ ደግሞ ሲናገር ኢየሱስ ቁጥር 26 ላይ እዛው ማቴዎስ ምዕራፍ 6 እስቲ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ይሁን እንጂ የሰማዩ አባታችሁ ይመግባቸዋል፣ እናንተ ከእነርሱ እጅግ አትበልጡምን ብሎ ይናገራል። አያችሁት? የሰማይ አባት አላችሁ፣ በሰማይ የሚኖር አባታችን። ለዚያ ነው ስትጸልዩ በሰማይ የምትኖር አባታችን ሆያል ማለት በሰማይ ያለ አባት አላችሁ ብሎ ይናገራል። ቁጥር 32 ላይ ደግሞ አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉ፣ የሰማይ አባታችሁም እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ማለት አባታችሁ ሳትለምኑት ያውቃል፣ እንደሚያስፈልጋችሁ ያውቃል። በስውር ያያችኋል፣ በስውር አይቶ በግልጥ ይከፍልሃል፣ በስውር ከአንተ ጋር ህብረት ያደርጋል። አባትህ እንደዚህ ይወዳል፣ አባታችሁ። ስለዚህ ኢየሱስ ክርስቶስ በዚህ ምድር ላይ የመጣበት አጀንዳ አንደኛው አባታችን እንደሆነ እግዚአብሔርን ወደኛ ለማቅረብ። አባት ሲሆን እግዚአብሔር አምላክ ነው እግዚአብሔር። ነገር ግን
በተመሳሳይ ሰዓት ደግሞ አባት ሲሆን ወደኛ ቅርብ እንዲሆን ለማድረግ ነው። ስለዚህ በሰማይ ያለው አባታችሁ በስውር የሚያይ አባት፣ በስውር ላለው አባት ጸልይ፣ በስውር የሚያይ አባት በግልጽ ይከፍላል፣ ሳትለምኑት አባታችሁ እያለ ሲናገር ታዩታላችሁ። ስለዚህ እንደዚህ ጸልዩ፣ በዚህ ማነር ጸልዩ አለ ኢየሱስ ክርስቶስ። በዚህ መመሪያ መሰረት ከአባት ጋር ያችሁ መንፈሳዊ የተሳካ መንፈሳዊ ሕይወት እንዲኖረን አንዱ መሰረታዊ ነገር ማድረግ ያለብን ጸሎት ነው። ጸሎትን ለማድረግ ደግሞ እግዚአብሔር አባታችን እንደሆነና የልጅና የአባት ህብረት እንደሆነ ልናውቅ ይገባል። ስለዚህ በሰማይ የምትኖር አባታችን፣ የሰማዩ አባታችሁ በስውር ላለው አባትህም የሰማዩ አባታችሁም ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል ብሎ ይናገራል። ስለዚህ ይህንን ክፍል በሚገባ ስናጠናው ሰማያዊ አባታችን እጅግ የሚያስብልንና የሚጠነቀቅልን እንደሆነ እንረዳለን። ሰማያዊ አባታችን የሚያስፈልገንን እንደሚያውቅ እናውቃለን። ደግሞም የሚያስፈልገን ሁሉ እንዲኖረን እንደሚፈልግ ብዙ ጊዜ መረዳት በጣም የሚከብዳችሁ ሰዎች ነገር አንዱ ይሄ ነው። የሚያስፈልገን ነገር እግዚአብሔር እንዲኖረን እንደሚፈልግ አናስብም። ነገር ግን እግዚአብሔር የሚያስፈልገን እንዲኖረን ይፈልጋል። ሃይማኖት እግዚአብሔር ከሰው በማራቅ ማለት በጣም የሃይማኖት አደገኛ ፓርቱ አንዱ መልካም ሃይማኖት እንዳለ አውቃለሁ። ነገር ግን ሃይማኖት ማለት ስርዓቶች፣ ደንቦች፣ መመሪያዎች ብቻ ሲሆኑ እግዚአብሔርን ከሰው በማራቅ ህይወትን ቀዝቃዛ ማድረግ ይፈልጋል። አያችሁት? ወይም ቀዝቃዛ ያደርገዋል። እግዚአብሔርን የሆነ ቦታ ያስቀምጠውና አንተ ደግሞ እሱ ጋር ለመድረስ የማትችል በጣም ሩቅ ቆሻሻ ሰው አድርጎ ያስቀምጠንና ፈጽሞ ከእግዚአብሔር ጋር ህብረት ማድረግ እንዲያቀተን ሲያደርግ ታዩታላችሁ። ነገር ግን ክርስትና ወይም ትክክለኛ የሆነው በክርስቶስ ኢየሱስ ያለው እምነት ግን አፍቃሪን ካፈቀረን አፍቃሪ ከሆነው አባታችን ጋር የሚደረግ የሁለትዮሽ ግንኙነት እንደሆነ ማወቅ አለብን። ብዙ የእግዚአብሔር ልጆች እግዚአብሔርን ፈራጅ ብቻ፣ ጥፋት ስናጠፋ እየተከታተለ የሚቀጣን ቀጪ ብቻ አድርገው ያስቀምጡታል። ነገር ግን እግዚአብሔር አባታችን የሚቀጣን የሚኮስጸን አምላክ ብቻ ሳይሆን እጅግ ሊቀርበን የሚፈልግ ከኛ ጋር ደግሞ የጠለቀ ህብረት እንዲኖረው የሚፈልግ አባት መሆኑንም በሚገባ መረዳት አለብን። ማቴዎስ ምዕራፍ 7 ላይ ደግሞ ከቁጥር 7 ጀምሮ እንደዚህ ብሎ ይናገራል እስከ ቁጥር 12 ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችኋል፣ የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳም በሩ ይከፈትለታል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አባት አለ? አላያችሁት? ዳቦ ለምኖ ድንጋይ የሚሰጥ አባት አለ ወይ ብሎ ይናገራል ኢየሱስ። ወይስ አሳ ቢለምነው እባብ የሚሰጠው ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ ለሚለምኑት መልካም ስጦታን እንዴት አይሰጣቸውም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በሰማይ ያለው አባታችሁ ለሚጠይቁት እንዴት አብልጦ መልካም ነገርን አይሰጣቸው ይላል። አያችሁት? አባታችን እግዚአብሔር መልካም የሆነ አባት እንደሆነ ይናገራል። እግዚአብሔር ደግሞ ኢየሱስን በሚወድበት በዛው ፍቅር መጠን እኛን እንደወደደን መጽሐፍ ቅዱስ በጣም በብዙ ስፍራዎች ላይ ይናገራል። አያችሁት? እግዚአብሔር ኢየሱስን እንደሚወደው እኔን እንደሚወደኝ ሳውቅ መንፈሳዊ ሕይወቴ ወደፊት ለመሄድ ወደፊት ለመቀጠል አቅም የሚሰጠው ነገር ይሆናል። ዮሐንስ ወንጌል ምዕራፍ 17 ላይ ይሄንን ይነግረናል። ቁጥር 23 ላይ ይህም አለ እኔ በእነርሱ አንተም በእኔ መሆንህ ነው፣ አንተ እንደላከኝና እኔን በወደድከኝ መጠን። ማይ ጋድ ይሄ በጣም አስደናቂ ቃል። እኔን በወደድከኝ መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ አንድነታቸውን ፍጹም ይሁን አለ። እኔን በወደድከኝ መጠን እነሱን ወደድካቸዋል። ይህንን ደግሞ ዓለም ይወቅልናል ማለት ኢየሱስን በሚወደው መጠን አንተን ይወድሃል፣ አንቺን ይወድሻል፣ እኔን ይወደኛል። ምን አይነት አፍቃሪ የሆነ አባት እንደሆነ ልታዩ ትችላላችሁ። አያችሁት? ከዚህ አባት ጋር የምናደርገው ህብረት ነው። ኢየሱስን እንደሚወደው እኔን የሚወደኝ ከሆነ ኢየሱስን እንደሚሰማው እኔን ይሰማኛል። ኢየሱስን ለኢየሱስ እንዳደረገው ለእኔም ያደርግልኛል ማለት ነው። ሌላ ትርጉም የለው። ኢየሱስን እንደተቀበለው እኔን ይቀበለኛል። ምክንያቱም እኔ የመጣሁት በራሴ በኩል ሳይሆን፣ አንቺ የመጣሽው በራስሽ በኩል፣ አንተ የመጣኸው በራስ በኩል ሳይሆን በክርስቶስ ኢየሱስ በኩል ስለሆነ ክርስቶስን እንደተቀበለው እግዚአብሔር አንተን ይቀበላል። ክርስቶስ
ክርስቶስ ኢየሱስን እንደተቀበለው አንቺን እኔን ሁላችንንም እንደሚቀበለን መጽሐፍ ቅዱስ ይናገራል። ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሬቨረንት ዘራ ያሬድ ነኝ። በጎስፐል ቲቪ እንደዚሁም በተለያዩ የሶሻል ሚዲያዎች ላይ የምትከታተሉን በዩቲዩብ፣ በፌስቡክ እንደዚሁም በተለያዩ አማራጮች ላይ በቴሌግራም ላይ የምታዩን የተወደዳችሁ ተመልካቾቻችን ሰላምታችን ይድረሳችሁ። መጽሐፍ ቅዱስ ከተገረዙት ወገን የሆነ ይላል ቆላስይስ ምዕራፍ 4 ከቁጥር 10 ጀምሮ ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ ኢዮስጦስም የተባለው ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስም ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸውና እኔንም አጽናንተውኛል ብሎ ሐዋርያው ጳውሎስ ይናገራል። አያችሁት? በእግዚአብሔር መንግሥት ውስጥ አብሮ ሰራተኝነት የሚባል ወይም ደግሞ እግዚአብሔርን ከሚያገለግሉ ሰዎች ጋር አብሮ መስራት የሚባል ነገር አለ። ስለዚህ ዛሬ የመጣሁት እኔ እናንተ በቴሌቪዥን ላይ እንደዚሁም በተለያዩ የሶሻል ሚዲያ ላይ የምትከታተሉን ሰዎች እናንተን የባረካችሁን፣ ያነጻችሁን፣ ያጽናናችሁን በህይወታችሁ ላይ መልካም ነገር ያገኛችሁበትን ያንን መልእክት ለሌሎች ደግሞ በማድረስ አብራችሁን እንድትሰሩ በጌታ ፍቅር ልጋብዛችሁ። መጽሐፍ ቅዱስ ምድር ሁሉ እግዚአብሔርን በማወቅ ትሞላለች ይላል። ሰዎች ደግሞ ወንጌል እውነት እንዲደርሳቸው እያንዳንዳችን የወንጌልን እውነት ሼር በማድረግ ለሌሎች በማካፈል አብረን ሰራተኞች እንድንሆን መጽሐፍ ቅዱስ ይሄንን ያዘናል። ስለዚህ የሰማችኋቸውን መልእክቶች፣ የታነጻችሁባቸውን መልእክቶች ላይክ እንድታረጉ፣ ፎሎ እንድታረጉ፣ ሰብስክራይብ ያላደረጋችሁ ዩቲዩብ ቻናላችንን ጎስፐል ቲቪ ኢትዮጵያ እንደዚሁም ሬቨረንት ዘራ ያሬድ ኦፊሻል የሚለውን ፔጅ ሰብስክራይብ ያላደረጋችሁ ሰዎች ላይክ እንድታረጉ፣ ፎሎ እንድታደርጉ፣ እንደዚሁም ሼር እንድታደርጉ ለሌሎች ደግሞ መልእክቶችን ደግሞ እናንተ ከሰማችሁና ከታነጻችሁባቸው በኋላ ለሌሎች እንዲደርስ ደግሞ አብራችሁን በእግዚአብሔር መንግስቱ ሰራተኞች እንድትሆኑ በዚህ ሰዓት በጌታ ፍቅር ይሄንን የፍቅር ጥሪ አቀርብላችኋለሁ። መጽሐፍ ቅዱስ እንግዲህ ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ አንተም ዕውቀትን ጠልተሃልና ካህን እንዳትሆነኝ ጠላሁ ብሎ ይናገራል። አያችሁት? እግዚአብሔር እንድናውቅ ይፈልጋል። እንወቅ ብሎ ነው። ከዛ በኋላ ቁጥር 7 ላይ እናውቀውም ዘንድ ደግሞ እግዚአብሔርን እንከተል ይላል። አያችሁት? እግዚአብሔርን ልናውቅበት የምንችልባቸው ብቸኛውና ወሳኙ መንገድ እግዚአብሔርን በቃሉ በኩል ነው የምናውቀው። አያችሁት? ቃሉ የተሰጠን ከመንፈሳዊ ዓለም ይሄ መጽሐፍ የተሰጠን ዋናው ዓላማ እግዚአብሔርን እናውቅ ዘንድ የእግዚአብሔርን ማንነት እናውቅ ዘንድና በእግዚአብሔር ላይ ያለን እምነት ይጨምር ዘንድ ነው። ስለዚህ እነዚህ ትምህርቶች እግዚአብሔርን ታውቁ ዘንድ፣ ጌታችሁን ታውቁ ዘንድ፣ ከጌታ ጋርም ያላችሁ ህብረት ይጠነክር ዘንድ የተዘጋጁ ትምህርቶች ናቸው። ስለዚህ እናንተ እንድትታነጹባቸው ለሌሎችም ሰዎች ደግሞ እንድታደርሷቸው በጌታ ፍቅር ጋብዛችኋለሁ። ምክንያቱም እውነትን በማወቅ ውስጥ አርነት አለ። በአርነት ውስጥ ደግሞ ለብዙዎች በረከት መሆን አለ። አያችሁት? መባረክ አንደኛው የህይወታችን ክፍል ነው። ነገር ግን ከተባረክን በኋላ ደግሞ ለሌሎች ለበረከት መሆን መሰረታዊ የሆነ ጥሪያችን ነው። ስለዚህ እግዚአብሔር አብርሃምን እባርክሃለሁ ብቻ ሳይሆን ያለው ለበረከት እንድትሆን አደርግሃለሁ ብሏል። ስለዚህ አሁንም ፎሎ እንድታረጉን፣ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ቻናሎቻችንን ፎሎ እንድታደርጉ፣ ጎስፐል ቲቪ ፎሎ እንድታደርጉ፣ እንደዚሁም በተለያዩ ፕላትፎርሞች ላይ የምንለቃቸውን ነገሮች እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ትምህርቱ ከዚህ በኋላ ተመልሶ ይቀጥላል። በዚህ ትምህርት ውስጥ እንደምትታነጹ፣ እንደምትባረኩ፣ እንደምትጽናኑ እናንተ ደግሞ ተባርካችሁ ተጽናንታችሁ ከጨረሳችሁ በኋላ ለሌሎች ሼር እንደምታረጉት አምናለሁኝ። እግዚአብሔር ይወዳችኋል፣ እኛም በጣም እንወዳችኋለን። ብሩካኖች ናችሁ። ሻሎም። እንደዚሁም ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ እንደዚህ የሚል ቃል ታገኛላችሁ። ከቁጥር 11 እስከ 13 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ላመኑት
ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አያችሁት? በክርስቶስ ኢየሱስ ስናምን የእግዚአብሔር ልጆች እንደምንሆን መጽሐፍ ቅዱስ ይናገራል። ስለዚህ ሰው የእግዚአብሔር ልጅ ለመሆን ማድረግ ያለበት ብቸኛ ነገር ምንድነው? ክርስቶስ ኢየሱስ በመስቀል ላይ የሰራለትን ስራ አምኖ በልቡ መቀበል ነው። የዛን ጊዜ ሰው የእግዚአብሔር ልጅ መሆን እንደሚችል መጽሐፍ ቅዱስ ይናገራል። እንደዚሁም በሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 13 ስታነቡ ደግሞ ኢየሱስም እንዲህ አላቸው ይላል። ከቁጥር 1 ጀምሮ በአንድ ስፍራ ይጸልይ እንደነበረ መጽሐፍ ቅዱስ ይናገራል። ጸሎቱን ከጨረሰ በኋላ ደቀ መዛሙርቱ መጥተው እንጸልይ ዘንድ አስተምረን አሉት። ያም ማለት ነው እንዴት ነው አንተ ይህን ሁሉ ሰዓት ከአባት ጋር ልታሳልፍ የቻልከው ነው? ምክንያቱም ምን እያወራችሁ ነው የሁሉ ጊዜ የወሰዳችሁት ነው? በጣም ብዙ ጊዜ ሰዎች የሚገርማቸው እነሱ ከ5 ደቂቃ በላይ መጸለይ አይችሉም፣ ወይም ከ3 ደቂቃ በላይ ጸሎታቸው በሙሉ ያልቃል። መጸለይ የሚፈልጉት ጸሎት ሁሉ ጸልየው ሲጨርሱ 10 ደቂቃ ላይ ያልቃልና ኢየሱስ ክርስቶስ ደቀ መዛሙርቱ በጣም የተደነቁትን ረጅም ሰዓት ከአባቱ ጋር አሳልፎ ይመጣልና ምን አይነት ህብረት ነው? ምን ብታወሩ ነው የሁሉ ሰዓት? አንዳንድ ጊዜ አንዳንድ ሰዎች ከሆነ ሰው ጋር በቃ ሰላም ደህና ዋልክ፣ እንዴት ነህ፣ ደህና አደርክ፣ ቤተሰብ ደህና ናቸው፣ ሁሉ ነገር ሰላም ነው፣ አገር ሰላም ነው፣ አካባቢ ሰላም ነው፣ እንዴት ናችሁ፣ ደህና ናችሁ፣ እንዴት ነው፣ ሁሉ ስራ ጥሩ ነው፣ ህይወት ጥሩ ነው፣ እየበረታህ ነው፣ አለቀ በቃ ያልቃል ማለት ያለን ቅርበት ያ ስለሆነ ከ10 ደቂቃ አልፍም ኮንቨርሴሽናችን። ነገር ግን ከአንዳንድ ሰዎች ጋር ግን ረጅም ሰዓት አውርታችሁ ግማሽ ቀን ይቃጠላል። ልክ እንደዛውን የሆነው ኢየሱስ ረጅም ሰዓት ከአባቱ ጋር አሳልፎ ሲመጣ ምን አይነት ህብረት ቢሆን ነው እንደዚህ መጸለይ? በቃ እኛ መጸለይ ስለምንፈልግ የምንለው ነገር ንገረን አይደለም ያሉት። መጸለይ ስለምንፈልግ እንደዚህ አይነት ህብረት ስለምንፈልግ እባክህን እስቲ እንጸልይ ዘንድ አስተምረን አሉት። ከዛ እርሱም እንዲህ አላቸው ይላል፣ ስትጸልዩ እንዲህ በሉ፣ አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ይሄንን ጸሎት ጸልዩ አይደለም ያሉት። በዚህ መመሪያ መሰረት እንደዚህ አይነት ህብረት አድርጉ፣ ከአባት ጋር የሚደረግ የሁለትዮሽ ግንኙነት ነው ብሎ ኢየሱስ ክርስቶስ ሲነግራቸው ታያላችሁ። ከዛ ይሄን ካለ በኋላ ቁጥር 5 ላይ ደግሞም እንዲህ አላቸው፣ ከእናንተ አንድ ወዳጅ ቢኖረውና በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ባልንጀራዬ ከመንገድ መጥቶብኝ የማቀርብለት ምንም የለኝምና ብሎ ለመነው እንበላለን። ማለት አንዱ ባልንጀራው ጋር ሄዶ ነው ሌሊት መጥቶ በአንድ እንጀራ ባልንጀራዬ መጥቶ ማቀርብለት የለኝምና 3 እንጀራ አበድረኝ ብሎ ለመነው እንበላለ። ከዛ በቤት ውስጥም ያለው አታስቸግረኝ፣ በሩ ተቆልፈዋል፣ ልጆቼም አብረውኝ ተኝተዋል፣ ከእንግዲህ ተነስቼ ልሰጥህ አልችልም ይለዋልን? የሄደው ወዳጁ ጋር እንደሆነ ነግሮናል። ይለዋልን አለ። እላችኋለሁ ወዳጅ በመሆኑ ተነስተው ባይሰጠው እንኳ ስለ ንዝነዛው ወይም ሌሊት መጥቶ ስለረበሸው ብቻ የሚፈልገውን ሁሉ ይሰጠዋል ብሎ ይናገራል። ስለዚህ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር ለሚያንኳኳ የሚከፈትለታል። ከእናንተ መካከል አባት ሆኖ ሳለ ልጁ ዓሣ ቢለምነው እባብ የሚሰጠው ይኖራልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁበት የሰማዩ አባታችሁ ታዲያ ለሚለምኑት መንፈስ ቅዱስን እንዴት አብልጦ አይሰጥ ብሎ ይናገራል። አያችሁት? የሰማዩ አባታችሁ አያችሁት? ኢየሱስ ክርስቶስ ምን አይነት አባት እንደሆነ ያ እንኳን ወዳጁ ጋር ሄዶ ሌሊት ሲለምነው አለ ሌሊት ተኝቻለሁ፣ አሁን ተኝቼ እንዴት ነው የምሰማህ አላለውም አለ። ተነስቶ እንደው ወዳጅ ስለሆነ እንኳን ተነስቶ ባይሰጠው ስለ ንዝነዛው ሌሊት መጥቶ ስለጠየቀው ከእንቅልፉ ስለቀሰቀሰው ተነስቶ የሚፈልገውን ይሰጠዋል። ታዲያ የእናንተ አባትማ ይሄ መልካሙ አባት እግዚአብሔር እንዴት አድርጎ ነው መንፈስ ቅዱስን ማለት ዳቦ ለለመኑት ድንጋይ ይሰጣልን? ዓሣ ለለመኑት ጊንጥ ይሰጣልን? ብሎ ኢየሱስ ሲናገር ታዩታላችሁ። አያችሁ? እናንተ ክፉዎች ሆናችሁ ማለት እናንተ መልካም ሳትሆኑ እናንተ ክፉዎች ሆናችሁ እንደዚህ አይነት ስጦታ ለልጆቻችሁ መስጠት ካወቃችሁ በሰማይ ያለው አባት ለልጆቹ ምን መስጠት የሚያቅተው ይመስላችኋል? ብሎ ኢየሱስ ሲናገር ታዩታላችሁ። ስለዚህ መጽሐፍ ቅዱሳችን ላይ እግዚአብሔርን በጣም ድንቅ የሆነ አባት እንደሆነ በብዙ መንገድ ያስረዳናል። መዝሙር 120 ላይ እንደዚህ የሚል ቃል ታገኛላችሁ። ቁጥር 1 ላይ በተጨነቅኩ ጊዜ
ወደ እግዚአብሔር ተጣራው፣ እርሱም መለሰልኝ። እግዚአብሔር ሆይ ከሐሰተኛ ከንፈር ከአታላይ ምላስ አድነኝ። ሐሰተኛ አንደበት ሆይ ምን ይከፈልሃል? ከዚያስ የባሰ ምን ይደረግባል? በተሳለ የጦረኛ ቀስት በግራር ከሰልፍም ይቀጣሃል እያለ ካዘ ቁጥር 6 ላይ ሰላምን በሚጠሉ መካከል ነፍሴ እጅግ ብዙ ጊዜ ኖረች። እኔ ሰላም ፈላጊ ነኝ፣ እነርሱ ግን በተናገርኩ ጊዜ ጠብ ይሻሉ ብሎ ይናገራልና በዚህ ክፍል ውስጥ የምታዩት ምንድነው? ዳዊት በተጨነቀ ጊዜ፣ ግራ በገባው ጊዜ፣ ብዙ የሚያስጨንቁ ክፉዎች አካባቢው ላይ ሰላም የማይሹ ሰላም የማይፈልጉ ሰዎች ባሉበት ቦታ ላይ በተጨነቁ ጊዜ ግን እግዚአብሔርን ጠራውት አለ። ዳዊት እግዚአብሔርን እንደ አባት ነበረ ሲያየው፣ እንደ አባት ነበረ ሲመለከተው፣ እንደ አባት ነበረ ሲቀርበው የነበረው። ለዚህ ነው በብሉይ ኪዳን ውስጥ ካሉ ሰዎች እግዚአብሔር ባሪያዬን ዳዊትን አገኘው ሲል ታዩታላችሁ። ዳዊትን እንደ ልቤ የሆነ ሰው ነው ሲል ታዩታላችሁ። ያም ማለት ነው በጣም ቅርቤ ነው። እንደ ልቤ ማለት እንደ ልቤ የምትሉት አካል ለእናንተ ቅርብ የሆነ አካል ነው ማለት ነው። ስለዚህ ዳዊት ለእግዚአብሔር በጣም ቅርብ የሆነ ሰው ነበር። ስለዚህ ይሄንን ከየት አመጣው ብለን ካልን በዋናነት የእግዚአብሔርን ማንነት ከመረዳት ነው። ስለዚህ ለተሳካ መንፈሳዊ ሕይወት ልንረዳቸው ከሚገቡ ነጥቦች መካከል አንደኛው የእግዚአብሔርን መልካምነት መረዳት ነው። ሁለተኛው ደግሞ የእግዚአብሔርን አባትነት በትክክለኛ ሁኔታ መረዳት ነው። ስለዚህ ሉቃስ ምዕራፍ 18 ላይ አንድ ታሪክ ይናገራል። ኢየሱስ ክርስቶስ ስለ ጸሎት ሲያስተምር ሳይታክቱ ወይም ደግሞ ተስፋ ሳንቆርጥ ግራ ሳንጋባ ወደ ኋላ ሳንመለስ መጸለይ እንዳለብን ሲናገር ደቀ መዛሙርቱንም ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው ብሎ ይናገራል። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውንም የማያከብር አንድ ዳኛ ነበረ። በዚያችም ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበረ። ዳኛውም ለተወሰነ ጊዜ አልተቀበላትም ነበረ። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ እንግዲህ ምሳሌን የተናገረው አመፀኛው ዳኛ ያለውን ስሙ አለ። እግዚአብሔር አመፀኛ ዳኛ አይደለም፣ እግዚአብሔር እውነተኛ ዳኛ ነው። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን ብሎ መጽሐፍ ቅዱስ ይናገራል። ስለዚህ በዚህ በሉቃስ ምዕራፍ 18 ከቁጥር 1 እስከ 8 ባለው ክፍል ውስጥ ኢየሱስ ክርስቶስ ስለ አመፀኛው ዳኛ ይናገርና እኛ ደግሞ ስለምናመልከው እግዚአብሔር ይናገራል። አመፀኛው ዳኛ እንኳን በሴትየዋ መመላለስና ጫና ምክንያት እንደፈረደላት ከተናገረ በኋላ ቁጥር 7 እና 8 ላይ ግን እግዚአብሔርስ ታዲያ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠንስ በላይ ችላ ይላቸዋልን ብሎ ይናገራል። እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን አለ የሰው ልጅ ወደ ምድር በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ማለት ሰዎች ግን ጸሎታቸው እስኪመለስ ድረስ ለመጸለይ እምነት ይኖራቸዋል ወይ? ሰዎች ኢየሱስ ክርስቶስ ወደዚህ ምድር እስኪመለስ ድረስ እየጸለዩ ይጠብቃሉ ወይ የሚለውን ግን ሲጠይቅ ታዩታላችሁ። አያችሁት? እግዚአብሔር አባታችንን በትክክል ከተረዳ ነው ጸሎታችንን ለመቀጠል አቅም ይሰጠናል። ስለዚህ አባት ማለት ምንጭ ማለት ነው። አባት ማለት መጋቢ ማለት ነው አልኳችሁ። አባት ማለት ጠባቂ ማለት ነው። ፓተር የሚለው የግሪክ ቃል አባት ማለት ደጋፊ ማለት ነው አልኳችሁ። አባት ማለት ቅርብ፣ ተንከባካቢ፣ አሳዳጊ፣ አስከባሪና ተሸካሚ ማለት እንደሆነ ነግሬያችኋለሁ። ስለዚህ መጽሐፍ ቅዱሳችን ደግሞ እንደዚህ አይነት አባት በሮሜ 8:31 ላይ እንደዚህ አይነት አባት ከኛ ጋር ከሆነ ማን ይቃወመናል አለ ጳውሎስ። እግዚአብሔር አባታችን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሎ ሲናገር ታያላችሁ። ልክ እንደ ኢየሱስ ደግሞ እንዲህ ማለት እንችላለን። ዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ ኢየሱስ ያለው ነገር አለ። በዚህ ምድር በነበረ ጊዜ ወደ ሞት እየሄደ እያለ ኢየሱስ ያለው ማለት የምንችለው ነገር አለ።
እንደዚህ ይላል፣ እነሆ ሁላችሁም በየፊናችሁ የምትበታተኑበት ጊዜ ይመጣል፣ ያን ጊዜም አሁን ነው። እኔም ብቻዬን ትተውኛላችሁ፣ ይሁን እንጂ አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም ሲል ታዩታላችሁ። አያችሁት? በጣም ወደው ፓስተር የሚዘምረው መዝሙር አለ ብቻዬን አይደለሁም የሚልና በጣም ይገርማል። ይሁን እንጂ አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም አለ። አያችሁት? ሁላችሁም ትበተናላችሁ፣ ሁላችሁም ትታችሁኝ ትሄዳላችሁ፣ ነገር ግን አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም። ልክኛም እንደሱ ማለት እንችላለን። ማይታይ ሊሆን ይችላል፣ በሰማይ ያለ ሊሆን ይችላል። ነገር ግን በስውር ባለንበት ስፍራ የሚያየን፣ የሚረዳን፣ የሚደግፈን፣ መልስ የሚሰጠን፣ አቅም የሚሆነን፣ ብርታት የሚሆነን፣ የሚያበረታን አባት ስለሆነ ከኛ ጋር እንዳለ ልናውቅና ልንረዳ ይገባል። ዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ ይሄንን የሚናገረው በመከራ ሰዓት ሁሉም እንደሚተውት ኢየሱስ ከተናገረ በኋላ ነገር ግን ኢየሱስ በመከራው ሰዓት ያልፈራበት በመከራውም ሰዓት ግራ ያልተጋባበት ዋናው ምክንያት ምንድነው ካላችሁ አባቱ ከርሱ ጋር እንዳለ ስላወቀ ነው። ለዚህ ነው መጨረሻ ላይ ለሰው ልጆች ሁሉ ኃጢአት መከፈል ያለበትን ክፍያ ከከፈለና እግዚአብሔር ኢየሱስን ኃጢአት ካደረገው በኋላ ሁለተኛ ቆሮንቶስ 5 ቁጥር 21 ላይ እንደሚናገረው ኃጢአት አደረገው ይላል። ኃጢአት ሲያደርገው መጽሐፍ ቅዱስ አብ እንደተወው ይናገራል። ሲተወው ትዝ ይላችኋል። በጣም በአረማይ ቋንቋ አንድ የሚገርም ነገር ተናገረ። አምላኬ አምላኬ ለምን ተውከኝ። ይሄ ቋንቋ አረማይክን፣ ዕብራይስጥ የተለያዩ ቋንቋዎች ተደበላልቆ ነው የተናገረውና የሰሙት ሰዎች ኤልያስን የሚጣራ ይመስላል ብለው ተናገሩ። እሱ ግን ኤሎሄ ኤሎሄ ላማ ሰበቅታንያ ብሎ ጮኸ ይላል። አምላኬ አምላኬ ለምን ተውከኝ ሲል ታውታላችሁ። አብ ግን በመከራው ሁሉ ከእርሱ ጋር እንደነበረ ስላወቀ ኢየሱስ በመከራው ሁሉ ጸንቶ ለመቆም እንደቻለ ታያላችሁ። ስለዚህ አባታችን እግዚአብሔር የፍርሃትን መንፈስ ሳይሆን አባት ብለን የምንጮህበትን የልጅነትን መንፈስ ነው የሰጠን። በገላትያ ምዕራፍ 4 ከቁጥር 4 እስከ 7 ቅድም ሮሜ ምዕራፍ 8 ባለፈው መልእክቶቼ ላይ ከ14 እስከ 17 ያነበብኩትን የሚመስል ቃል ታገኛላችሁ። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ ሰዓትም ጌታዬ እንደሆነ አውጃለሁ። እግዚአብሔር አባት ሆይ ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል።